ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም አንተ ታውቃለህ። ዛሬ እንግዲህ በቅዱስ ጴጥሮስ በኩል የተላለፈው ጥበቃ በአባቶቻችን ጳጳሳት ጀምረው ካህናት፣ ዲያቆናት፣ መምህራነ ወንጌል እንዲሁም ምዕመናትና ምዕመናን ሁላችንም የሚጠፉትን ወገኖቻችንን መጠበቅ እንዳለብን ሲያስረዳን ነው ለጴጥሮስ የነገረው። ሊቃውንት፣ ካህናት፣ ሌሎች ምዕመናንም የራሳችን ድርሻ አለን። የምንጠብቃቸው አሉ። በቤታችን ውስጥ ያሉ ልጆቻችንን እንጠብቃቸዋለን። ወደ ክፉ እንዳይሄዱ፣ እንዳይጠፉ፣ እንዳይበላሹ፣ ወደ ክፉ መንገድ እንዳይሄዱ ተው እያልናቸው ካልተቆጣናቸው ይጠፋሉ ማለት ነው። ስለዚህ ምዕመናንም እንጠብቃለን። በቤታችን ያሉትን፣ በአካባቢያችን ያሉትን ወገኖቻችንን፣ ጓደኞቻችንን ወደ ክፉ መንገድ ሲሄዱ ተው፣ ይህ አይጠቅማችሁም፣ ተመለሱ እያልን ከክፉ መንገድ እንድንመልሳቸው ለሁላችንም ኃላፊነት ተሰጥቶናል ማለት ነው። ለካህናት ብቻ አይደለም። ካህናት የራሳቸው ድርሻ አላቸው። መምህራን የራሳቸው ድርሻ አላቸው። ዲያቆናት የራሳቸው ድርሻ አላቸው። ምዕመናንም ደግሞ የራሳቸው ድርሻ አላቸው። አንደኛው በእኛ ዘንድ ያሉትን እንድንጠብቅ አደራ ተሰጥቶናል። በክፉ መንገድ የሚሄዱትን ጠብቀን መመለስ። ሁለተኛው ደግሞ የተሰጠንን ትእዛዛት መጠበቅና መኖር። ሶስተኛው እርስ በርሳችን ተዋደን መኖር፣ ቂም በቀልን ተጸይፈን መኖር፣ ቂም በቀል ከውስጣችን አውጥተን በአንድ ልብ እግዚአብሔርን ማምለክ። አራተኛው ሥጋውን መብላት ደሙን መጠጣት። ዛሬም ቢሆን ሁላችንም የምናስባቸው ብዙ ሐሳቦች ይኖራሉ። በልባችን ውስጥ የሚመላለሰውን ሁሉ ለአምላካችን በመስጠት ጌታ ሆይ አንተ ሁሉን ታውቃለህ፣ የማስበውን ሐሳቤን አንተ ፈጽምልኝ፣ ከመንገድ እንዳልወጣ፣ ከቤትህ እንዳልወጣ፣ ከበረከትህ እንዳልርቅ አንተ ጠብቀን ብለን ወደሱ መጸለይ ይኖርብናል። በእኛ ኃይል ሳይሆን በእግዚአብሔር ጥበቃ በእግዚአብሔር ኃይል ነው የምንኖረውና በሰላም ወጥተን የምንገባ በሱ ጥበቃ ስለሆነ አንተ ሁሉን ታውቃለህ እንበለው። እኛም እግዚአብሔር አምላክ የጠመመውን እንዲያቃናልን፣ የጨለመውን ሕይወት ብርሃን እንዲያደርግልን፣ ክፉን ነገር እንዲያስወግድልን፣ መልካም ሰርተን በምድርም ምድራዊ በረከት በሰማይም ሰማያዊ ዋጋ እንድናገኝ አምላካችን እግዚአብሔር ይርዳን። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሰንበት ትምህርት ቤት ዘማሪያን ሁላችሁም በዚህ ቅድስና ስፍራ ተሰብስባችሁ በማስቀደስ እግዚአብሔርን በማመስገን የቆያችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ቅዱስ አምላካችን እግዚአብሔር በቸርነቱ በምሕረቱ እንደ ኃጢአታችን እንደ በደላችን ሳይመለከትብን በመሐሪነቱ በይቅርባይነቱ ጠብቆ ይችን ዕለት በሰላም በጤና በቤቱ ተሰባስበን እንድናመልከው ስለረዳን ክብርና ምስጋና ይድረሰው። የእናታችን የንጽሕተ ንጹሐን የድንግል ማርያም አመላጅነት የቅዱሳን ጸሎት ከሁላችን ጋር ይሁን። እወ እግዚኦ አንተ ተአምር ኩሎ፣ ጌታ ሆይ አንተ ሁሉን ታውቃለህ በሚል መነሻ ነው የምንማማረው። ይህንን ቃል በሉ ሁላችሁም እስቲ ጌታ ሆይ በሉ። አንተ ሁሉን ታውቃለህ። ይህንን ቃል የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ ፍጻሜ አንብበውልናል። ከቁጥር 17 ላይ ያለውን መነሻ በማድረግ እግዚአብሔር በረዳን መጠን ጥቂት ደቂቃ እንነጋገራለን። የምስጢር ባለቤት ቅዱስ አምላካችን እግዚአብሔር
ለቀደሙት ለደጋጎቹ ለወገኖቹ ለቅዱሳን ሐዋርያት ለሊቃውንት የገለጸ ለኛም እንዲገልጽልን ማስተዋሉን እንዲያድለን ቅዱስ ፈቃዱ ይሁንልን። ከልባችን ላይ የሚሰርቀውን ርኩስ መንፈስ እግዚአብሔር ያስወግድልን። ቃሉን በጸጥታ እንስማ። ለነፍሳችን የሚረባንን ይዘን ወደ ቤታችን መሄድ ስላለብን ጥቂት ደቂቃ እንድትሰሙኝ በእግዚአብሔር ስም አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። ጌታ ሆይ አንተ ሁሉን ታውቃለህ። ይህንን ያለው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ቅድም እንደሰማችሁት እንግዲህ የዛሬው ወንጌል ከሳምንት የቀጠለ ነው። ከትንሣኤ በኋላ ዛሬ 6ኛ ሰንበት ላይ ደርሰናል። ይህ 6ኛው ሰንበት ሳምንት በጥብርያዶስ ባህር ላይ ቅዱሳን ሐዋርያት ተስፋ ቆርጠው ወደ ኋላ ተመልሰው አሳ ወደ ማጥመድ ሄደው ነበረ። የነበራችሁት ሰምታችሁታል። ነገር ግን አሳ ለማጥመድ ሄደው ሌሊቱን ሙሉ ሲደክሙ አደሩና አንድም አሳ መያዝ አልቻሉም። ጠዋት ላይ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ባህሩ ዳር መጣና ቆመ። ወደ እነርሱ ሲመጣ ሌሊቱን ሙሉ የደከሙት ቅዱሳን ሐዋርያት ምንም ሳያገኙ ተስፋ ቆርጠው ሳለ መረቡን በስተቀኝ በኩል ጣሉ ታገኛላችሁ ሲላቸው አምላካችን እኛ እስካሁን ደክመናል፣ ተስፋ ቆርጠናል፣ ምንም ነገር አላገኘንም፣ ነገር ግን ስለ ቃል ብለን እንጥላለን ብለው ጣሉት ይላል። መረቡን በስተቀኝ በኩል እሱ ባዘዛቸው መሰረት ጣሉት። ከዚያም በኋላ ወዳውኑ ከአቅማቸው በላይ የሆነ ብዙ ታላላቅ ዓሣዎችን በመረባቸው ውስጥ ሞላላቸው ይላል። ከዚህም በኋላ እንግዲህ ተደሰቱና ያገኙትን ዓሣ በዳር ላይ ያወጡና ጠብሰው በሉ፣ እግዚአብሔርን አመሰገኑ ይላል። ከዚህ በኋላ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን አለቃ ቅዱስ ጴጥሮስን ጠራና እዚህ ካሉት ደቀ መዛሙርት ይልቅ ትወደኛለህን የሚል ኃይለ ቃል ተናገረው ለቅዱስ ጴጥሮስ። ቅዱስ ጴጥሮስ ይህማ እንዴት አልወድህም? ይህን ሁሉ ያበላሃን እኮ አንተ ነህ። እኛማ እንደኛ ድካም ብዙ ደክመናል፣ ምንም ልናገኝ አልቻልንም። አንተ ወደኛ ስትመጣ ነው ይህንን ዓሣ ልንበላ የቻልነውና እንዴት አልወድህም? የሚያበላ የሚያጠጣ የሚያጠግብማ እንዴት አይወደድም ብሎ ቅዱስ ጴጥሮስ ጌታ ሆይ እንድወድ አንተ ታውቃለህ ብሎ መለሰው። ከዚህም በኋላ አደራ ነው የሰጠው አምላካችን መድኃኒታችን ኢየሱስ ክርስቶስ። ይህን ሲለው ግልገሎችን አሰማራቸው አለ። ለጊዜው ግልገል ማለት የበጎች ግልገሎች ናቸው። ነገር ግን ምስጢሩ ዋናው ግልገሎች ማለት ለጊዜው 36ቱ ቅዱሳት አንስት ናቸው። ፍጻሜው ግን ሕፃናት ናቸው። ገና የሚያድጉ ትንንሽ ሕፃናት ናቸው። አሰማራቸው። አንተ በሄድክበት ያየህን ሁሉ እያስተማርካቸው በትክክለኛው መንገድ እንዲሄዱ በትክክለኛው መንገድ እንዲሰማሩ አሰማራቸው አለና ለጴጥሮስ አምላካችን ነገረው። ሁለተኛም መልሶ ትወደኛለህን ከነዚህ አለ። አሁንም መልሶ አዎ ጌታ ሆይ እንድወድ አንተ ታውቃለህ አለው። ሁለተኛ ጠቦቶቼን ጠብቃቸው ነው ያለ። በመጀመሪያ ሕፃናትን አሰማራ ነው ያለ። ሁለተኛው ጠቦቶች የተባሉትን ግን ጠብቅ ነው። ጠቦቶች የተባሉት 70 አርድእት ናቸው ለጊዜው። ፍጻሜው ግን በየዘመኑ ለሚነሱ ወጣቶች
ለተነገረ ነው። ምክንያቱም ጠብቅ ያለው ወጣቶች መጠበቅ ስለሚገባቸው የሚወድቁበት ጊዜ፣ የሚሳሳቱበት ጊዜ፣ እግዚአብሔርን የሚያስቀይሙበት ጊዜ ስለሆነ ወጣቶች መጠበቅ አለባቸው። ጠብቅ ነው ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ። ሶስተኛም መለሰና አሁንም ስምዖን ሆይ ከነዚህ እዚህ ካሉት ይልቅ ትወደኛለህን? አለ መልሶ ሶስተኛ። ቅዱስ ጴጥሮስ በዚህን ጊዜ አዘነ፣ ተከዘ ይላል። ለምን አዘነ? ሶስት ጊዜ ለምንድን ነው ሊጠይቀኝ የቻለው? ካሁን በፊት የፈጸመው ድርጊት ስለነበረ ቅዱስ ጴጥሮስ ያ ትዝ አለውና አዘነ። ምን ነበር የፈጸመው? ገና ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተምራቸው ልሰቀል ነው፣ ልሞት ነው፣ ለእናንተ ስል በመልዕልተ መስቀል ላይ ይሰቀላለሁ፣ ሕይወቴን እሰጣለሁ ሲል ጌታ ሆይ ይህ አይሁንብህ እያለ ነበረ ቅዱስ ጴጥሮስ። ሁላችሁም ትክዱኛላችሁ፣ እዚህ ያላችሁ ትክዱኛላችሁ። የዛን ጊዜ የጭንቅ ጊዜ መከራ በመጣ ጊዜ ትታችሁ ትሸሻላችሁ አላቸው። ቅዱስ ጴጥሮስ አይ ጌታ ሆይ እነዚህ ሁሉ ጥለው ቢሄዱ እኔ እንኳን ጥዬ አልሄድም ማለና ቃል ገባ። ነገር ግን የጭንቅ ሰዓት ስትመጣ መድኃኒታችን ኢየሱስ ክርስቶስ ሲያዝ ሁሉም ሐዋርያት ተበተኑ። ቅዱስ ጴጥሮስም ሸሸ ለጊዜው። ከሩቅ ሆኖ ግን ተስፋ አልቆረጠምና ተከትሎት በሊቀ ካህናቱ ግቢ ሲወስዱት አብሮ ይሄድ ነበረ። ወይም ቀርቦ ራሱን አላስተዋወቀም፣ ወይም አራቀም። የቅርብ ርቀት ላይ የሆነ ግን መድኃኒታችን ኢየሱስ ክርስቶስን ይከታተል ነበረ። ነገር ግን ሸሽቷል ጥሎት። እስከ መጨረሻው አልሸሽም ያለው ጥሎት ሄዷል። እንዲያውም እዛ ሲያገኙት ካሉት አንተ የሱ ወገን አልነበርክምን ብለው በተለያየ መንገድ ሶስት ጊዜ ጠይቀውታል። አይ አላውቀውም፣ የምትሉትን ሰው እኔ አላውቅም ብሎ ሶስት ጊዜ ክዶት ነበረ ቅዱስ ጴጥሮስ። አሁንም መላልሶ ትወደኛለህን ሲለው ያ በፊት የፈጸመው ድርጊት ትዝ አለውና አዘነ። ነገር ግን በመካዱ አልቅሶ ንስሐ ገብቶበታል። አሁንም ደግሞ መልሶ ሲጠይቀው አሁንም ደግሞ ምን አጥፍቼ ይሁን፣ ምንድነው ስህተት የሰራሁት እያለ ወደ ሐዘን ውስጥ ገባ። ካሁን በፊት ስህተት ሰርቼ ነበረ፣ አሁን ደግሞ ምን ተሳስቼ ይሁን ደጋግሞ ሶስት ጊዜ ትወደኛለህን የሚለኝ ብሎ ትካዜ ውስጥ ገባና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም አንተ ታውቃለህ አለው። ለትምህርታችን መነሻ ያደረግነው ይሄ ነው። ጌታ ሆይ አንተ ምን ታውቃለህ አለ? ሁሉንም አንተ ታውቃለህ አለ። ምክንያቱም የሰው ልጅ ደካማ ስለሆነ እሱን ድክመቱን ስላወቀ ከአሁን በፊት አልክድም ብዬ ነበርና ወድቄአለሁ፣ ተሳስቻለሁ፣ ክጄዋለሁ። አሁንም ደግሞ ደካማ ነኝና ልስት እችላለሁ፣ ልክድ እችላለሁ፣ ከፍቅሩ ልወጣ እችላለሁና ሁሉን ነገር አንተ ታውቃለህ ብለው ይሻለኛል ብሎ ወሰነና ጌታ ሆይ አንተ ሁሉን ታውቃለህ አለው። ከዚህም በኋላ በመጨረሻ በጎቼን አሰማራቸው ነው ያለ። በጎች የተባሉት ለጊዜው ቅዱሳን ሐዋርያት፣ ፍጻሜው ግን በየዘመኑ የሚነሱት ምዕመናንና ምዕመናት፣ አዛውንት፣ ሽማግሌዎች አሰማራቸው ነው ያለ። ግን እነሱ እኒህ ሽማግሌዎች ክፉና ደጉን ለይተው ስለሚያውቁ ሽማግሌዎቹ ማሰማራት መምራት ነው እንጂ ጥበቃ ያስፈልጋቸው። ምክንያቱም ብዙ ነገርን በሕይወት ተምረዋልና። ሕፃናትም ደግሞ ክፋት የለባቸው፣ ኃጢአት አይሰሩም፣ እግዚአብሔርን አያስቀይሙም። ስለዚህ እነሱም መምራት ነው እንጂ ጥበቃ ያስፈልጋቸው። ጥበቃ የሚያስፈልጋቸው በመካከለኛ ደረጃ ያሉት ወጣቶች ስለሆኑ እነሱን ጠብቅ ነው ያለ። መጽሐፍ ቅዱስ በጥንቃቄ ነው የጻፉት። ሌሎችን አሰማራ ብሎ ወጣቶቹ ግን መጠበቅ እንደሚያስፈልጋቸው አስረዳ ማለት ነው።
የምትወድኝ ከሆነ እንግዲህ እነዚህን ጠብቃቸው፣ አሰማራቸው ብሎ ለቅዱስ ጴጥሮስ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተላለፈው ኃይለ ቃል ነው። ክርስቲያኖች ዛሬ እንግዲህ በቅዱስ ጴጥሮስ በኩል የተላለፈው ጥበቃ በአባቶቻችን ጳጳሳት ጀምረው ካህናት፣ ዲያቆናት፣ መምህራነ ወንጌል እንዲሁም ምዕመናትና ምዕመናን ሁላችንም የሚጠፉትን ወገኖቻችንን መጠበቅ እንዳለብን ሲያስረዳን ነው ለጴጥሮስ የነገረው። ለጊዜው ቅዱስ ጴጥሮስን ሾሞታል፣ ስልጣነ ክህነትን ሰጥቶታል፣ ቅዱሳን ሐዋርያትን እንዲመራ አድርጓል። ፍጻሜው ግን በዘመኑ ለሚነሱት ሊቃውንት፣ ካህናት፣ ሌሎች ምዕመናንም የራሳችን ድርሻ አለን። የምንጠብቃቸው አሉ። በቤታችን ውስጥ ያሉ ልጆቻችንን እንጠብቃቸዋለን። ወደ ክፉ እንዳይሄዱ፣ እንዳይጠፉ፣ እንዳይበላሹ፣ ወደ ክፉ መንገድ እንዳይሄዱ ተው እያልናቸው ካልተቆጣናቸው ይጠፋሉ ማለት ነው። ስለዚህ ምዕመናንም እንጠብቃለን። በቤታችን ያሉትን፣ በአካባቢያችን ያሉትን ወገኖቻችንን፣ ጓደኞቻችንን ወደ ክፉ መንገድ ሲሄዱ ተው፣ ይህ አይጠቅማችሁም፣ ተመለሱ እያልን ከክፉ መንገድ እንድንመልሳቸው ለሁላችንም ኃላፊነት ተሰጥቶናል ማለት ነው። ለካህናት ብቻ አይደለም። ካህናት የራሳቸው ድርሻ አላቸው። መምህራን የራሳቸው ድርሻ አላቸው። ዲያቆናት የራሳቸው ድርሻ አላቸው። ምዕመናንም ደግሞ የራሳቸው ድርሻ አላቸው። የሚጠብቁትን እንዲጠብቁ ከክፉ መንገድ ጠብቀው ለእግዚአብሔር ክብር እንዲያበቁ እግዚአብሔርን የምትወዱ ከሆነ በእናንተ ዘንድ ያሉትን መንጋ ጠብቁ ነው ያለ ሐዋርያው ቅዱስ ጴጥሮስን። ስለዚህ አንደኛው ከዚህ ትምህርት የምንማረው በእኛ ዘንድ ያሉትን ወገኖቻችንን፣ ጓደኞቻችንን፣ ልጆቻችንን እንዳይጠፉ፣ ከመንገዱ እንዳይወጡ፣ ከእግዚአብሔር ትእዛዝ እንዳይወጡ መጠበቅ እንዳለብን ለሁላችንም የተሰጠ ኃላፊነት ነው ማለት ነው። ሁለተኛው እግዚአብሔርን ትእዛዝ ስንጠብቅ እግዚአብሔርን ወደነዋል ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ስንመለከት ብትወዱኝ ትእዛዜን ጠብቁ። እግዚአብሔርን እንወደዋለን የምንል ከሆነ የእግዚአብሔርን ትእዛዝ መጠበቅ ነው ማለት ነው። የእሱን ትእዛዝ የምንጠብቅ ከሆነ እግዚአብሔርን እየወደድነው ነው። እግዚአብሔርን የሚወድ ሰው ኃጢአት አይሰራማ፣ ሕጉ የእሱ ስለሆነ። እንዴት ነው ትእዛዛቱን የምንጠብቅ? የትኞቹ ናቸው ትእዛዛቱ መጠበቅ ያለብን? 10ቱ ትእዛዛት በኦሪት ዘጸአት ምዕራፍ 20 ከቁጥር 3 ጀምሮ ስትመለከቱ 10ቱ ትእዛዛት እዛ ላይ ተቀምጦልናል። ክርስቲያኖች እነዛን 10ቱን ትእዛዛትን መጠበቅ ነው። በአዲስ ኪዳን ደግሞ 10ቱ ትእዛዛትን ወስዶ አምላካችን አጽንቶታል። በማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ስንመለከት የብሉይ ኪዳኑን ደግሞ እያጸና አምላካችን አጥብቆ ተናግሮታል። በብሉይ ኪዳን አታመንዝር ተብሏል። ነገር ግን በሐዲስ ኪዳን አይቶ የተመኘ ሁሉ አመነዘረ እያለ እያጠበቀ ሕጉን እንድንጠብቅ ትእዛዛቱን አስተላልፎልናል። ስለዚህ ይህንን ትእዛዛትን መጠበቅ ነው ከአንድ ክርስቲያን የሚጠበቀው። የቤተ ክርስቲያን መሰረቶች የሆኑ እነሱ ናቸው። ከዚህ የወጣ እኮ የለም። ከዚህ የወጣ ሕግ የለም። ሌሎቹ ስርዓቶች ናቸው፣ ቀኖናዎች ናቸው እንጂ ሕጉ የተቀመጡ በመጽሐፍ ቅዱስ እነዚህ ነው። ነገር ግን ሊሰፋ ይችላል፣ ሲተረጎም ሲመሰጠር በብዙ መንገድ ሊተነተን ይችላል እንጂ 10ቱ ትእዛዛትና 6ቱ ቃላተ ወንጌልን የጠበቀ ክርስቲያን ክርስቶስን በትክክለኛው መንገድ ወዶታል ማለት ነው። ይህን ነው የሚያስተምረን። ብትወዱ ትእዛዜን ጠብቁ ብሎናልና አንደኛው
እሱ የሰጠንን ኃላፊነት ማሰማራት፣ በአካባቢያችን ያሉትን መጠበቅ፣ ሁለተኛ ደግሞ እሱ የሰጠንን ሕግጋት ትእዛዛቱን መጠበቅ ነው። ሶስተኛው ደግሞ በእናንተ ዘንድ ያሉትን ወንድሞቻችሁን እንደራሳችሁ ውደዱ ነው። ወንድሞቻችሁን እንደራሳችሁ ውደዱ። የምትወዱኝ ከሆነ ወንድሞቻችሁን ደግሞ እንደራሳችሁ ውደዱ። በዚህ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 ላይ ስንመለከት እግዚአብሔርን እወደዋለሁ የሚል ሰው ካለ ከሱ ጋር ያለውን ወንድሙን ከሱ ጋር ያለችውን እህቱን የማይወድ ሰው ውሸታም ነው ይላል። ከሱ ጋር ያለውን ወንድሙን ከሱ ጋር ያለችውን እህቱን የማይወድ ከሆነ ይህ ሐሰተኛ ነው። ከሱ ጋር ያለውን አብሮ የሚበላ አብሮ የሚጠጣ የሚያየውን ወንድሙን የማይወድ ከሆነ የማያየው እግዚአብሔርንማ እንዴት ይወደው ይችላል? እንዴት ሊወደው ይችላል? የማያየውን እግዚአብሔር የሚያየውን ከሱ ጋር ያለውን የወደደ ሰው እግዚአብሔርን ወዶታል ማለት ነው። ትወደኛለህን ብሎ ደጋግሞ የጠየቀበት ምክንያት አለው አምላካችን እግዚአብሔር። ስለዚህ ከዛሬ ከኛ ጋር ያሉትን ስንወዳቸው ስናከብራቸው ክፉ የማናስብባቸው ከሆነ በተንኮል ዓይን የማንመለከት ከሆነ እግዚአብሔርን እንወደዋለን ማለት ነው በትክክል። አዎ ይህንን እንድናደርግ ነው ዛሬ የሚነግረን ይህ ወንጌል። ወንድሞቻችሁን እህቶቻችሁን ውደዱ፣ እርስ በርስ አትጠላሉ፣ አንዱ በአንዱ ላይ ክፉ ነገር አያስብ፣ መልካም ነገር አስቡ ነው በተቃራኒው። ክፉ አታስቡ ከተባለ መልካም አስቡ ነው። ክፉ አታድርጉ ከተባለ መልካም አድርጉ ነው በተቃራኒ። ስለዚህ የምታዩትን ወንድማችሁን እህታችሁን የምትወዱ ከሆነ ያኔ እኔም በትክክል ወዳችሁኛል ይለናል አምላካችን እግዚአብሔር። በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 35 ላይ አንድ የተቀመጠ ታላቅ ታሪክ አለ። ፈሪሳውያንና ሰዱቃውያን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ወደ እርሱ ቀረቡና ሕግ አዋቂ የተባለ አንድ ሰው ሊፈትነው ቀረበ ይላል። ወደ አምላካችን መድኃኒታችን ኢየሱስ ክርስቶስ ቀረበና ምን አለ? ጌታ ሆይ የምታስተምረው እውነት እንደሆነ እናውቃለን፣ ትክክለኛ ቃል ነው የምታስተምረው። ነገር ግን ከምታስተምራቸው ሕግጋት ውስጥ የትኛዋ ትበልጣለች? የትኛዋ ትልቅ ናት? ይህንን አስረዳን ብሎ ጠየቀው አንድ ፈታኝ። መድኃኒታችን ኢየሱስ ክርስቶስ ምንድነው የመለሰው? አንደኛዋ ሕግ ፍጹም በሆነ ልብ፣ ፍጹም በሆነ ሐሳብ፣ ፍጹም በሆነ ልብ አምላክህን እግዚአብሔርን ውደደው የምትል ናት። ሁለተኛዋ ሕግ ደግሞ ባልንጀራህን እንደራስህ ውደድ የምትል ናት። በእነዚህ በሁለቱ ቃላት ኦሪትና ነቢያቱ ሁሉ ይፈጸማሉ። ስለዚህ አንደኛው እግዚአብሔርን መውደድ ነው። ፍጹም በሆነ ልብ፣ ፍጹም የሆነ ልብ ነው ዛሬ የጠፋው። ብዙዎቻችን በቤቱ እንሰበሰባለን፣ እንጸልያለን፣ እንለምናለን፣ እናመሰግናለን። ልባችን ግን ያለው ሌላ ቦታ ነው። እዚህ ቁጭ ብለን ልባችን ይሸፍታል እኮ፣ ወደ ሌላ ሀገር ይሄዳል፣ ወደ ሌላ ሐሳብ ውስጥ ይገባል። ሌላ የግል ወሬ እናወራለን። እንደዚህ ነው አያችሁ፣ በልባችሁ ፍጹም በሆነ ልብ፣ የማያወላውል ልብ፣ ሰብሰብ ያለ ልብ። እንደዚህ አይነት ነው የሚያስፈልገው ወደ እግዚአብሔር ስንቀርብ። ሰብሰብ ያለ ልብ ካለን ልባችንን ሰብስበን ስንጸልይ ጸሎታችን ይሰማል። ልባችንን ሰብስበን ብንጠይቀው ወዲያው መልስ እናገኛለን። ችግሩ ምን ይመስላችኋል? ልባችን ባካና ስለሆነ ነው። ብዙ ሐሳብ ውስጥ ስለምንገባ በፊቱ ቆመን ሌላ ቦታ ነው የምናስበው። እንዲህ አይነት ነው ብዙዎቻችን ጋር ያለው ችግር። ይህን ችግር አስወግደን ግን ሰብሰብ ባለ ልብ፣ ፍጹም በሆነ ልብ፣ ያልቆሸሸ ልብ፣ ክፉ ሐሳብ በውስጡ መጥቶ ያላቆሸሸው ልብ፣ እንደዚህ አይነት ልብ ያስፈልጋል እግዚአብሔርን ለመውደድ ማለት ነው። ሁለተኛ ወንድሞቻችንንም ስንወድ መስፈርት አውጥተን ውለታ ስለዋለልን
የሆነ ነገር ስለሰጠን ሳይሆን እንዲሁ በነፃ እሱ ስለወደደን ብቻ እኛ ደግሞ በእሱ አርአያና በእሱ አምሳል የተፈጠሩትን ወገኖቻችንን የምንወድ ከሆነ እግዚአብሔር አምላክን ወደነዋል ማለት ነው። ይሄ ነው እኮ እሱ ወደደን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ ትእዛዜ ይህች ናት ነው ያለ። እኔ እንደወደድኳችሁ። የእግዚአብሔር ፍቅር እንደ ሰው አይደለም። ሰው መስፈርት አውጥቶ ሊወድ ይችላል። ሰው በጥቅም ሊወድ ይችላል። እግዚአብሔር አምላክ ግን ያለምንም መስፈርት፣ ያለምንም ዋጋ፣ ያለምንም ነገር በነፃ ነው የወደደን። ክብርና ምስጋና ይድረሰው። አመስግኑት እግዚአብሔር አምላክ። ለዚህ ነው ለኛ በመስቀል ላይ የከፈለልንን ዋጋ በማሰብ ነው የምንወደው እንጂ ቁሳዊ ነገርን አይተን አይደለም እግዚአብሔርን የምንወደው። ከቁስ በላይ እኮ ራሱን አሳልፎ ሰጠን ለኛ ሲል። ለሁላችንም 5500 ዘመን ተፈርዶብን የነበርን ሁላችንንም በመስቀል ላይ ተሰቅሎ ነው ነፃ ያወጣን። ከጨለማ ወደ ብርሃን ያወጣን ለኛ ያለምንም መስፈርት እንዲሁ በነፃ ወዶ በመስቀል ላይ ተሰቅሎ ለኛ የከፈለልንን ዋጋ እያሰብን ነው መውደድ ያለብን። ለዚህ ነው ደጋግሞ ትወደኛለህ ያለው። ደግሞ ስንወደው ይህን በማሰብ ብቻ ነው፣ ሌላ ነገር አይደለም። ምድራዊ ቁስ ስለሰጠን አይደለም። ዓለም ላይ የሚታዩ አብለጭላጭ ነገር ስለሰጠን አይደለም። በመስቀል ላይ የተከፈለልንን ዋጋ በማሰብ ልንወደው ይገባል እግዚአብሔር። እሱን ደግሞ እኔ እንደወደድኳችሁ እርስ በርሳችሁ ደግሞ ተዋደዱ አለ። ከእናንተ ጋር ያሉትን የምትወዱ ከሆነ በፍቅር ዓይን የምትተያዩ ከሆነ እኔን ወዳችሁኛል፣ በትክክል ወዳችሁኛል። ይህ ነው እግዚአብሔርን የምንወድበት መንገድ። እርስ በርስ ስንዋደድ እርሱ ደግሞ እንደወደድነው አድርጎ ይቀበልልናል ማለት ነው። አንደኛው የተሰጡንን በእኛ ዘንድ ያሉትን መጠበቅ፣ ሁለተኛው ትእዛዛቱን መጠበቅ፣ ሶስተኛው እርስ በርሳችን መዋደድ። ያን ጊዜ እግዚአብሔርን ወደነዋል ማለት ነው። ሌላው የመጨረሻው አራተኛው ደግሞ ስጋውን መብላት ደሙን መጠጣት ነው። እግዚአብሔርን የምንወድ ከሆነ ስጋውን መብላት ደሙን መጠጣት አለብን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54። መጨረሻውና መደምደሚያው የመውደዳችን ምልክቱ መታያው ደግሞ ስጋ ወደሙ ስንቀበል ነው። ዓለም ውስጥ ያለው ምግብ እንኳን የሆነ ሬስቶራንት ሄደን አንድ ቀን የተመገብነው የጣፈጠን ምግብ ካገኘን ከዚያም በኋላ ለሌሎችም ማስታወቂያ እንሰራለን አይደል? እዚህ ቤት እንዲህ አይነት ጣፋጭ ምግብ አለ፣ ዋጋው ርካሽ ነው፣ መስተንግዷቸው ጥሩ ነው፣ እንደዚህ በጣም የጣፈጠ ምግብ ስላለ እዛ ሂዱና ተጠቀሙ ብለን ለሌላም እናስተዋውቃለን ማለት ነው። እኛም ደግሞ እየተመላለስን እዛ የወደድነው ምግብ ቦታ እንሄዳለን ማለት ነው። ምክንያቱም ስለተስማማን ስለወደድነው ማለት ነው። የምትወዱኝ ከሆነ ስጋዬን ብሉ ብሎናል አምላካችን። ደግሞ ያ ምድራዊ ምግብ ነው፣ ይህ ደግሞ ሰማያዊ ምግብ። ስጋዬን ብሉ ደሜን ጠጡ፣ የዘላለም ሕይወት ታገኛላችሁ፣ ትድናላችሁ። ለእሱ አይደለም ይሄ ሁሉ ጥቅም፣ ለእኔና ለእናንተ ነው ክርስቲያኖች። ንስሐ ገብተን ስጋ ወደሙ የምንቀበል ከሆነ በእውነት ክርስቶስን ወደነዋል ማለት ነው። እሱን የምንወድ ከሆነ ትክክለኛ ምግቡን አቅርቦልናል። የነፍስ ምግብ ሰማያዊው ምግብ አቅርቦልናል። ያንን መመገብ ይኖርብናል። ብዙ ጊዜ ችግራችን እዚህ ላይ ነው። እናስቀድሳለን፣ እንጸልያለን፣ እንደክማለን፣ እንሰግዳለን፣ እንመጸውታለን። ስጋ ወደሙ ጋር ስንመጣ ግን የሕፃናት አድርገን ቁጭ ብለናል ብዙዎቻችን። ስለዚህ ክርስቶስን እንወድም ማለት ነው። ውሸታሞች ነን። ስጋ ወደሙ የማንቀበል ከሆነ ኑ ብሉኝ ብሎ ሰጥቶን አቅርቦልን እንዴት ነው ማንበላ? አንወደውም ማለት ነው። በግል ቤታችን እንኳን አንድ ሰው ደክሞ ምግብ አዘጋጅቶ ካቀረበ ሲበሉለት ደስ ይለዋል አይደለም? ይደሰታል። እውነት ደክሜ የሰራሁት በጥሩ ሁኔታ ጣፍጧቸው በሉልኝ ብለው ደስተኛ ይሆናሉ።
አይ ዝም ብሎ ጀምሮ ብቻ ጥሎ በቃኝ ቢሉ ግን አይ የሆነ የጎደለ ነገር አለ፣ አልጣፈጣቸውም ማለት ነው። ሁልጊዜ ቅር ይላቸዋል ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ የነፍሳችሁን ምግብ ይኸው አቅርቤላችኋለሁ፣ ብሉ ጠጡ ትድናላችሁ ነው። ደግሞ ፍጻሜው እኮ ድነት ታገኛላችሁ። በሥጋችሁም ደዌ ቢኖርባችሁ ከደዌ ትላቀቃላችሁ፣ ትፈወሳላችሁ። ይህን ስትበሉ ስትጠጡ ዘላለማዊ ሕይወት ታገኛላችሁ፣ መንግሥተ ሰማይ ትወርሳላችሁ፣ ዘላለማዊ ሕይወት አላችሁ እያለን ነው ያለን። ስለዚህ መጨረሻው ክርስቶስን የምንወድ ከሆነ ንስሐ ገብተን ተዘጋጅተን ሥጋውን መብላት ደሙን መጠጣት ከኛ ይጠበቃል። ክርስቲያኖች ይህንን የማናደርግ ከሆነ አንወደውም ማለት ነው። እነዚህ አራቱን ነጥቦች ከያዝናቸው ይበቃናል ለዛሬ። አንደኛው በእኛ ዘንድ ያሉትን እንድንጠብቅ አደራ ተሰጥቶናል። በክፉ መንገድ የሚሄዱትን ጠብቀን መመለስ። ሁለተኛው ደግሞ የተሰጠንን ትእዛዛት መጠበቅና መኖር። ሶስተኛው እርስ በርሳችን ተዋደን መኖር፣ ቂም በቀልን ተጸይፈን መኖር፣ ቂም በቀል ከውስጣችን አውጥተን በአንድ ልብ እግዚአብሔርን ማምለክ። አራተኛው ሥጋውን መብላት ደሙን መጠጣት ዘላለማዊ ክብር የሚያሰጡ እነዚህ ስለሆኑ ቅዱስ ጴጥሮስም ጌታ ሆይ እኛ ድክመት ቢኖርብን እንኳን አንተ ሁሉም ታውቃለህ ብሎ ለአምላካችን መልሶለት፣ አምላካችንም ደግሞ በቅዱሳን ሐዋርያቱ ላይ ሾሞታልና ዛሬም ቢሆን ሁላችንም የምናስባቸው ብዙ ሐሳቦች ይኖራሉ። በልባችን ውስጥ የሚመላለሰውን ሁሉ ለአምላካችን በመስጠት ጌታ ሆይ አንተ ሁሉን ታውቃለህ፣ የማስበውን ሐሳቤን አንተ ፈጽምልኝ፣ ከመንገድ እንዳልወጣ፣ ከቤትህ እንዳልወጣ፣ ከበረከትህ እንዳልርቅ አንተ ጠብቀን ብለን ወደሱ መጸለይ ይኖርብናል። በእኛ ኃይል ሳይሆን በእግዚአብሔር ጥበቃ በእግዚአብሔር ኃይል ነው የምንኖረውና በሰላም ወጥተን የምንገባ በሱ ጥበቃ ስለሆነ አንተ ሁሉን ታውቃለህ እንበለው። እኛም እግዚአብሔር አምላክ የጠመመውን እንዲያቃናልን፣ የጨለመውን ሕይወት ብርሃን እንዲያደርግልን፣ ክፉን ነገር እንዲያስወግድልን፣ መልካም ሰርተን በምድርም ምድራዊ በረከት በሰማይም ሰማያዊ ዋጋ እንድናገኝ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።